በህይወት አንድ ጥግ። ትናንትና እሁድና ሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። እኔ ሮዛና የሮዛ እናት ተመስጠን ፊልም እያየን ነበር። ሮዛ አብሮ አደግ ጎረቤቴ ናት። አስቴር ደግሞ እናቷ። እረ ለኔም እናቴ ማለት ነች። የኔና የሮዛ ፍቅር ለብቻው ነው። ከህፃንነታችን ጀምሮ ንጹህ የሆነ ምንም ጾታዊ ክጃሎት ውል ያላለበት ፍቅር እንዳለን አገር ምድሩ ምስክር ነው። እህቴ ሮዚ ነው የምላት። ታዲያ ዩኒቨርሲቲ ቆይታ ለእረፍት መምጣቷ ነበር። የሚገርመው እናቴና የሮዛ እናት አስቴር የመረረ ጥል ያላቸው ኩርፈኞች ናቸው። ግን እኔም እነ ሮዛ ቤት ሮዛም እኛ ቤት ልጆች ነን። ስለ እናቴ አስቴር ፊት ከተነሳ ዊ የእሷን ነገር አታንሳብን። ጋኔል ምን ያደርጋል እንዳንተ አይነት መልአክ ወለደች ትለኛለች። እናቴን ለኔው ታማልኛለች። ሰው እኮ አይደለችም ትላለች ደጋግማ። በእናቴ የመጣብኝን ሰው ይቅር ብዬ አላውቅም። አስቱ ግን ስትረግማት እንኳን ምርቃት የሚመስለኝ ለምን እንደሆነ እንጃ። ሮዛኛ ቤት ስትመጣ ደግሞ እናቴ በተራዋ ለሮዛ ስለ እናቷ ክፋት ጋኔልነት ትናገራለች። እናትሽ ምን እናት ናት እቺ የሰይጣን ቁራጭ ከጥላዋ የተጣላች፣ እኔ ለሷ እንዲያልነበርኩም እያለች እኔና ሮዚ እናቶቻችንን ረስተን እብድ ያለ ጓደኝነታችንን ቀጥለን አለን። የሮዚ አባት በሕይወት የሉም። ችግር የለውም አባባን እንካፈላለን ትላለች አንዳንድ ቀን ስንቃለድ። አባባ የምትለው የኔን አባት ነው። እናቶቻችን አባባን እንዳይካፈሉ ብቻ እላታለሁ ለሮዚ። ባለጌ ስድ ብላ ትግል ትጀምረኛለች። ቀይ ፊቷ በሐፍረት ይቀላል። ሮዛ ቆንጆ ናት። ምኗ ነው ቆንጆ ብባል አላውቅም። እንዲሁ ጠቅለል አድርጎ ሲመለከቷት በጣም ቆንጆ የምታሳሳ ኑሮ ምቸት ያላት ልጅ ነች። አንዳንዴ ሰውን ስንወድ ፍቅራችን የወደድነውን ሰው ላይ ጎዶሎውን ሞልቶ ያሳየናል መሰል። ሮዛ ለኔ ጉድለት የላትም። አዎ ፍቅር በራሱ ሰልካካ አፍንጫ፣ ሐር ጸጉር፣ አሎሎ አይን፣ መቃ ቁመት፣ በረዶ ጥርስ፣ ከንፈር ሳይሆን አይቀርም። ለነገሩ ሮዚን የሚጠይቃትን ጎረምሳ ብዛትም ለሳቢነቷ ተጨማሪ ምስክር ነው። ሮዛን የጠየቁትን ጎረምሶች እኔና ሮዚ የዕለት ውሎ መዝገቢያችን ላይ እንመዘግብ ነበር። የሚገርመው ዲያራችን አንድ ነበረች፣ ሁለታችንም ውሏችንን የምንመዘግብባት። ለሮዛ የሚላክ የፍቅር ደብዳቤ አብረን ነው የምናነበው። እኔም ለሴት የምልከውን አብረን ጽፈን እናውቃለን። ታዲያ ሮዛ ብትሞት ለፍቅር አትሸነፍም። ትምህርቷ ላይ አትደራደርም። ልቧ የገባ ወንድም የለም። ወንዶች ጅል ይመስሉኛል ትላለች በተደጋጋሚ። አባቷ እናቷ ላይ ያደረሰው በደል ሁሉ ነፍሱን ይማረውና መጥፎ ጠባሳ ጥሎባታል። አባቷ ሲበዛ መልከ መልካምና ሽቅርቅር ሰው ነበር። በዛ ላይ አይጠጣ አያጨስ፣ በጊዜ ነው ቤቱ የሚገባው። በጊዜ ገብቶ ታዲያ ዋና ስራው እናቷን አስቴርን መደብደብ ነበር። እነ ሮዚ ቤት አባቷ ካመሸ ደስታ ነበር። አንዴ የአስቴርን ጥርስ ሁሉ አውልቆ ወርቅ ጥርስ አስተክሎላታል። ሮዛ ልብ ውስጥ የነበረውን ወንድን የመሻት ተፈጥሯዊ ስሜትን ግን ነቅሎ ባዶውን ትቶታል። አሁንም ነፍሱን ይማረውና የሚምረው እንኳን አይመስለኝም። እና ትላንትና እሁድ እና ሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። ቡና ተፈልቶ ተመስጠን ፊልም እያየን ነበር። እንደ አጋጣሚ ለበሩ የምቀርበው እኔ ስለነበርኩኝ ተነስቼ በሩን ከፈትኩ። ከተወለደ ጀምሮ ገና ዛሬ የዘነጠ የሚመስል ሙሉ ግራጫ ልብስ የለበሰ ቀጫጫና ረጅም ሰውዬ በሩ ላይ እየተሽቆጠቆጠ ቆሟል። ሰውየው ሙሉ ልብስ ቢለብስም ለምን እንደሆነ እንጃ ሙሉ ልብስ የለበሰ አይመስልም። መቼም ሕይወት በሰዎች አይን ፊት ስታጎልህ እንኳን ሙሉ ልብስ ሙሉ ብርጌድ አሰልፈ ብትመጣ ግርማ ሞገስ የሚባል ነገር አይጠጋህም። ቅልል ትላለህ፣ ቀትረ ቀላል ትሆናለህ። ሰላም አልኩት። እየተሽቆጠቆጠና ዳማከሴ እንደሚያሸት ሰው እጆቹን እርስ በእርስ እያፋተገ ሰላምታዬን ከወገቡ ጎብጦ መለሰልኝ። ከርዝመቱና ከእንቅስቃሴው ፍጥነት የተነሳ ለሰላምታ ከወገቡ ሲታጠፍ ከላይ ተምዘግዝጎ የመጣ
የሆነ ወገቡ ላይ ተሰብሮ የሚወርቅ ባህር ዛፍ ነበር የሚመስለው። ይሄ የነ ሮዛ ቤት ነው አይደል? አለና ራሱ መልሱን መለሰው። አዎ ነው፣ አውቀዋለሁ። አነጋገሩ የሚርበተበትና ከአፉ የሚወጡ ቃላት በጠባብ በር እንደሚወጣ ብዙ ሕዝብ የሚገፋፉና የሚተሻሹ ይመስላሉ። ዝም ብዬ ስመለከተው የሮዛ እናት ይኖራሉ ወይ አባቱ? አለና መልሶ ለራሱ አውቃለሁ አባት እንኳን በሕይወት የሉም፣ ግን እናቷ ተርበተበተ። እናቷ አለች አልኩት። ልግባ ሲል ገነት በር ላይ የቆምኩ መልአክ የሆንኩ እስኪመስለኝ ወደ ቤቱ ውስጥ በጉጉት አይኖቹን ልኮ ለማየት እየሞከረ ለመነኝ። ግባ ብዬ በሩን ለቀኩለት። ገባ። አረማመዱ የሆነ የሚጮህ አይነት ነው። የሚራመድ ሳይሆን በአንድ እግሩ ብቻ የሚዘል አይነት ላይታች ያረገርጋል። እድሜው 35 ቢሆን ነው። የሮዛን እናት በሁለት እጆቹ ሰላም ብሎ ወደ ሮዛ ዞረ። እሷንም በሁለት እጆቹ ሰላም አላት። ሲመለስ የእኔን እግር ረገጠና ተንገዳግዶ ጠረጴዛው ጫፍ ላይ ተቀምጦ የነበረውን ባዶ ሲኒ ከነበለው። ሲኒው ስር ቀርቶ የነበረው የረጋ የቡና ዝቃጭ ምንጣፉ ላይ ጥቁር ደም መስሎ ተረጨ። ይሄ ሰው መርዶ ይዞ ነው እንዲህ የመጣው? ምን ያደናብረዋል? ከአስቱ ፊት ለፊት ተቀመጠ። ሁላችንም ምን እንደሚል ለመስማት አይን አይኑን እናየው ጀመር። ሰላም ነው ታዲያ እትዬ አስቴር? አለ። እግዚአብሔር ይመስገን ደህና ነኝ። ፊቷ ላይ የት ይሆን የሚያውቀኝ የሚል ግርታ ይታያል። በፈገግታ ልትሸፍነው ብትሞክርም አልተሳካላትም። ልጆች ሰላም ናቸው? ማለቴ ልጆ? አዎ አንድ ልጅ ብቻ ነች ያለችው አለ ወደ ሮዛ አይታርኩ መልሶ እየተሽቆጠቆጠ ወደሚያፍተለትለው መዳፉ አቀረቀረ። ላቡ ቀንደቡ ላይ ቸፈፍ ብሎ በግልጽ ሲታይ ሲጨንቅ ደግሞ ያጠናውን ነበር የሚናገረው ያስታውቃል። ላቡን በመዳፉ አንዴ ሞዠቀውና መዳፉን አየት አድርጎ በኮቱ እጅጌ እንደገና ግንባሩን ጠረገው። ደህና ናት አለች አስቱ። እናም ኮስተር ብላ አየችኝ። ትከሻዬን በቀስታ ወደ ላይ ሰበኩት። ያየችኝ ማን ነው ማለቷ ሲሆን እኔም በትከሻዬ ምላስ እኔ እንጃ አልኳት። ለትንሽ ደቂቃ እንግዳውን አቀርቅሮ እኛም እንግዳው ላይ አፍጥጠን እንደቆየን እንግዳው ተናገረ። አንተ አብርሃም ነህ? እዚህ ጎረቤት ያለኸው ልጅ አይደለህም እንዴ አለኝ። አሁን ያው ለሮዛ ወንድሟ ማለት ነህ። ማዘርም ጋር ትቀራረባለህ። ያው ልጃቸው ማለት እኮ ነህ። አዎ ያው ልጅ ማለት ነው አለች አስቱ።